ሰፈር ቤቱ ሲገባ አንኳኩቶ በመጥሪያ ነገር ደውሎ ካልከፈቱለት አድዋ ሲነሳ አረ እንደምናለሽ ነው እንዴ አድዋ ሲነሳ መነሽ መነሻ ነው ሁለተኛው ምዕራፍ ያዝማሪ ምን አለ ፕሮግራማችንን ከጥቂት የረፍት ጊዜ በኋላ ይዘን ተመልሰናል ከጽዋቶች መሃል ተቆጥቁጦ በቅሎ በጃርገው ሲበሉት ይጥማል ከቆሎ በጃርገው ሲበሉት ይጥማል ከቆሎ መልሱ ማን ነው ተናገር በቶሎ እንዴ ነው ግጥም አይ ወነት ማርያም ኧረ እንኳን ጸጋዬ ገብረ መድህና ሰላም ደናችሁ እንደምን ከረማችሁ እንደምን ሰነበታችሁልኝ ሁለተኛው ምዕራፍ ያዝማሪ ምን አለ ፕሮግራማችንን ከጥቂት የረፍት ጊዜ በኋላ ይዘን ተመልሰናል እንግዲህ ስንመለስ ደግሞ የተመለስነው በክረምት ወቅት ላይ የመጀመሪያው ወር በሆነው ሰኔ ላይ ነው ብዙ ጊዜ እንግዲህ ክረምት ሲገባ ብርዱን ቅዝቃዜውን የሚወዱ ሰዎች ክረምትን ናፍቀው ነው የሚጠብቁት ብርድና ቅዝቃዜ የማይመቸው ሙቀት የሚፈልግ ሰው ደግሞ ክረምቱ አልቆ መስከረም እስኪጠባ በጉጉት ይጠብቃል ማለት ነው እኛም ደግሞ ይሄንን ክረምት ሞቅ ደመቅ አድርገን እንጀምር ብለን እጅግ በጣም ተወዳጅና የምናከብራቸውን ኮሜዲያኖች ይዘን በአዝማሪ ምን አለ ብቅ ብለናል ኮሜዲያን ደረጂ ኃይሌ እዚህ ይገኛል ኮሜዲያን ስንታየው ክፍሌ እንዲሁም ደግሞ እንስታችን ኮሜዲያን ፍሬዎት ባህሩ አብረውን ይገኛሉ አዝማሪ ምን አለ ፕሮግራማችን ባህል እንዲሸት ደግሞ ሁሌም ከጎናችን ያሉት አዝማሪዎቻችን እዚህ በፕሮግራማችን ተገኝተዋል ሁላችሁንም እንኳን ደህና መጣችሁ ማለት ፈልጋለሁ እንግዶቻችን እንግዲህ በክረምት ወርና አይደል ተገናኘነው አዎ እንዴት ነው ክረምት ላይ ያላችሁ አቋም በጋ ነው ክረምት ነው ይመቻችሁ ሁለቱም ጥሩ ናይ ላንተ ክረምቱ ጥሩ አይደለም እንዴ አናተን ይሁን አይደል አይ ሁለቱም ጥሩ የበረደህም አትመስልም አለባበስ ሙቀት የተሰማው አይነት ጥሩ እሱ ጋር ለዛሬ እንዲጨፍር ያለው ዝናብ እንኳን አይደለም የሚበርደው ይሄ ባዶ የሆነ ለት ነው ያለው ሰው እውነት ስንት ሻንተ ጋር ለኔ ሁለቱም ደሬ እንዳለው ነው ሁለቱም ምክንያቱም ተፈጥሮ ነውና ሁለቱም ይመቹኛል የክረምቱም የበጋውም ጊዜ ሁለቱም ላይ አድናቂ ነህ እግዚአብሔር ይመስገን ደግሞ በሰላም ያምጣቸው እንጂ ሁለቱም ይመቻሉ ፍሬ ሙቀት የሚመች የመሰለኝ አይ እኔ ሙቀት አለኝ በእውነት እንልክ ስንቴ እንዳለው ተፈጥሮ ነው ልክ ነው ሁሉ መኖር አለበት ግን ለሰው ባይቀየመኝ ሁሉ ጊዜ ቅዝቃዜ ቢሆን ደስ ይለኝ በእውነት የእውነት ለምንድን ሙቀት እንደሚመች አላውቅም በቃ ትንሽ ሙቀት ሲነካኝ ጎርፍ ይሆናል ትንሽ ቆይ ጎርፍ ይሆናል በቃ ዝም ተባውተን እንግዲህ ወደ ሳይቤሪያ ብዙ አይት ከማን ሳይቤሪያዊት ይቻላል እንግዲህ የክረምት ዝታዎቻችንንም እያነሳን መቼስ የሆኑ ወቅቶች ሲመጡ አሁን ያለፈው ክረምት ላይ የሆነ ጊዜያቶችን ካሳለፈን ይሄ ክረምት ሲመጣ የሆነ ድባብ እንድናስታውስ ያደርጋልና በክረምት ወቅት የነበራችሁንም ትዝታዎች እያነሳን ቆይታ እናደርጋለን ማለት ነው
እንደው እናንተን ጠይቄ ዝም ከምል እናንተስ እንዴት ነው ክረምት ላይ ያላችሁ አመለካከት ምን ይመስላል የሚለው ካንዳላችሁ ላይ እንደራሴ አስተያየት ሲጀምር አሁን የኢትዮጵያ ሀገራችን ክረምት ማይባልም ከሌላው ሀገር አንፃር ስታየው የተወሰነ ሰዓት ይዘንባል ፀሐይ ይወጣል ምናምን ስለዚህ የሚከብድ ክረምት አይደለም ከሌላ ሀገሮች አንፃር ማለት ነው ስለዚህ ክረምቱም በጋውም ወየ ነው ይሄንን ስታነሳ ምን ትዛለኝ ፀሐይ ይወጣ ዝናብ ሲዘንብ ጅብ ወለደ ባል ነገር አለና ታሪኩ ምንድነው እንዴት እንደመጣም ተፈጥሮ ነው እሱ ነው እነሱ ሆስፒታል ሲሰራ የነበረው አዋላጅ ነበረ እኔ እንግዲህ ጅብ ሆስፒታል እሱ ነው የሚያውቀው ወለደ ነው የሚሉት እንግዲህ መቼም አዋላጅ ካላወቀ ነው መቼም ስለዚህ በተለምዶ አርገን በተለምዶ ወለደ በየጊዜው አሁን ክረምት በጋው ያልፎ ክረምቱ ሲመጣ ፈረንጆች ወደዚህ ሲመጡ ሲያው ፀሐይ በክረምት ሲያው ሰርት መንዞር ሳንሻይን የተባለው ለዚህ ነው ስለዚህ ፀሐይዋ ትወጣልን ግድ የለም ለኔ ትንሽ በረድ ይበልልኝ አውና እኔ በዛ ትዝ የሚለኝ ክረምት ላይ አንድ ጊዜ ወደ ስራ ተደውሎልኝ ሲወጣ ዘንቦ መንገዱ አሳልፍ ወይኔ እንዴት ነው የምወጣው ምናምን አንድ ሰው ይመጣ ምንድነው ምናምን ሁሉ እንዲለብሽ እንዴት ልውጣ ምናምን ስታይ ችግር የለም ማለት ወንበሳለ ጉራጌ ሙሽሮች ታቀታች ተዘፍኖላቸው ታዝሎ እንደሚወጡ ታዝዬ ወጥቼ ወደ ስራዬ ገብቻለሁ አይደለ ደር እንዴ ፍሬን አስበው ያስቆየ ፍሬን ሲያዝል እናን እኮ ነው ያዘለው ስንትሽ አልተዋጠለት ነገር ግን ማዘልን አስቢው ፍሪ ላይ ወጣሱ ሲያዝል ይሄ እጅ በምን ነው ይዞት እንደዚህ እንዳሁን እንደምትመጣው እንደ ጣናነሽ እኔ በመረጃ ነው የምናገረው በመረጃ መናገሬን ደግሞ እንትን ላይ ሰርቼዋለሁ ማይሆን ነገር የሚሰራበት ፕሮግራም ነበርና እዛ ፕሮግራም ላይ ሰርቼዋለሁ ፕሮግራሙ ራሱ ታውቃለህ ስራ እየሰራው ነው አለ ሰውየው ደህና ነው ወይ ላይ ላዛዩ አለ ወጥቼበት ምን ይሆናል ቪዛ ልታውለት ማለት ነው ሙሉ ስም አለው ቅጽል ስም በቅንፍ ውስጥ እኮ አዛዩ ከዛ በኋላ ይወጣል በሳገን እየተጎዳው በጣም አለ ደሬስ ምን ትስታለ እኔ ክረምት ላይ ያው እንዲህ በጣም ብዙ ክረምቶች አሳልፈናል በጣም በዛ ያሉ ክረምቶች ያው ክረምት እንዳለችው እኝኝ ብሎ ሲል አይ እኝኝ ሲል ዝናቡ ያስጣላ ግን ክረምት ላይ ያው ቡሄ ደስ ይላል በዝናብማ ዳቦ ገንዘብ ምናምን እነዚህ ነገሮች ብዙ ስራዎች አሉ በኋላ ላይ ተጫውታቸዋል ያው ነው እንደነገርኩሽ ነው ክረምቱና በጋው ናቹራል ተፈጥሮ ነውና ክረምቱም ያምራል በጋውም ያምራል በተለይ ደግሞ እኛ ሀገር የበለጠው ከሰላም ጋር ሲሆን ክረምቱም ማኞም የሆነው በጋውም ማኞም የሆነው ሀገራችን ሰላም ስታጣ ነውና በሁሉም አቅጣጫ ሰላም ከሆነ ክረምቱ ያምራል በጋው ያምራል በጋም በክረምትም የምታዩ ፊት በቃ ብራይት ይሆናልና አፍክት ያለ ይሆናልና ነው ክረምትን ማኞ የሚያረጋው በጋንም ማኞ የሚያረጋው ሰላም ሲጠፋ ነው ስለዚህ ያ ናቹራል ነው ተሰጥቶን ነው የተሰጠን ነውና እኛ ደግሞ ሰውኛ ባህሪያችን ደግሞ ክረምቱንም በጋውንም እናበላሽዋለና ሀገራችንን በየትኛው ማጣጫ ሰላም ሲያረግልን ያምራል ቁም ነገር ታዳመጡኝ እኮ እናገራለሁ እንሰማለን እኛም እንሰማለን ግን ወደ መሀል ይቀየራል ብዬ በጣም ፈርቼ ነበር ያለሁት ተመስገን በቁም ነገር አለቀ ከዚህ በመቀጠል እንግዲህ ያው ባዝማሪ ምን አለ ፕሮግራማችን እንደተለምዶ 3 መወዳደሪያ ርዕሶች አሉ ሶስቱንም መወዳደሪያ ርዕሶች ወደ እናንተ እናደርሳለን የእናንተንም እንዳኛችሁ ደግሞ እኔ ፍሬዘርና ፍሬ ህይወት ነን ማለት ነው ግን ምንድነው ስትወዳደሩ መጀመሪያ የቡድን ስም ታውጣላችሁ ለቡድኑ ስም ዝግጁ ናችሁ አዎ አለን ተዘጋጅተው ነው የጠበቁን ፍሬ ሬዲ ስለዚህ እስኪ ንገሩን
ሰብሰብ በል ወጣበት እንዴ ከኛ ጋር ነሽ ይለኛል አይ ጥሩ የቡድን ስም ያው እርጥቡ አለ እንግዲህ እንደምታውቂው አለና እርጥብ ነው የቡድን ስም እርጥብ ለምን አላችሁት እርጥብ ነን እርጥብ የሚሸጠው ሳይሆን እርጥብ ነን አሁን ክረምት ነው እንደምታየው እርጥብ ነው ሰንበሌጡ ሳሩ ሁሉ ነገሩ ኪሳችንም ምንም እርጥብ ሰምተሻል ኪሳችንም እርጥብ ነው ብለው ማንኛውም ነገር የነካ ነው እርጥብ ነው ያርግላል የተቃራኒው ኖ አሁን እነሱ ሐሳባቸው ምንድነው እነሱ እርጥብ ሲሆኑ በተቃራኒው ደረቅ ምናምን ይላሉ ብለው ነው አንልም አንደኛ ነገር ክረምት ላይም በጋ ላይም የሰው ልጅ እንደ ቅድም እንዳልኩሽ ነው ተበላ ተጠጣ ሰላም ካገኘ ወዝ እና ወዝ ብለናል በእንግሊዘኛው ወዝሚ ወዝዊ እና ለዚህ ወዛለን ነው ወዛለን ክረምቱንም በጋውንም በይው እሱ እንዳለው ምናምን አይደለም ማነው እና ወዙ የመጣ እኮ እርጥብ ነገር ስራ ወዙ የሚመጣው እርጥብ ነገር ነው የሷ አንነካ የራሳችን ወዝ ማለት የሚያመነጭ ነው አቤት ንግግር አርባ ምንጭ ነበር ያለው 80 ምንጭው ነው የሚሻለው ንግግር አለ እንግዲህ እርጥበታቸው የነኩት ሁሉ ኪሳቸው ሁሉ ነገር ነው እንግዲህ እነሱ እርጥብ እናንተ ደግሞ መልካችን ሞገሳችን ወዛለው ብላችኋል ያጅልን በውድድር የሚለይና መዳኝ ይሆናል የመጀመሪያው ውድድራችን የሚሆነው የሀገር የቦታዎች እንዲሁም የታዋቂ ሰዎችን ስም ዝርዝር አሉ ከነዛ ውስጥ ለእናንተ የደረሰ ለሁለታችሁ ዝርዝሩ የደረሰ ይመስለኛል አይደለ አረጋግጡልኛ በደንብ የተሰጣችሁን ስሞች ይዛችሁ ለነሱ በግጥም እንዲሁም ከቻላችሁ ዜማ ጨምራችሁ በዜማ መግለጽ እነሱ ደግሞ ከመለሱት ነጥብ ያገኛሉ ካልመለሱት ደግሞ የሚቀጡ ይሆናሉ ማለት ነው ለዚህ የመለሰ ሰው ነው ነጥብ የሚያገኘው ፍርዬ ነጥብ ያላገኘ ወይም ደግሞ በውድድሩ በሶስቱም ውድድር ተሸናፊ የሆነ ቡድን ቅጣት አለው ቅጣቱን እኔና አንቺ በኋላ ለተመልካቾቻችን እናሳውቃለን ቅጣቱን እንዴ ጨርሰሽ ገሩን ትወስጃለሽ ያልሽ መስሎ ለነሱ ነበርኩ እነሱ ተሸንፈው አንቺ ለምን ብለሽ ችግር የለም እሺ ታስጀምሪ እንደጀመርሽ አስጨርሽ ግን እንደ ወደ ውድድሩ ከመግባታችን በፊት የሆነ ሞቅ ያለ ነገር ፈልጋለሁ ገምጥሩ አይደል ክረምታው ያው ከኛ ነው የሚጠብቁት ኧረ አይደለም እኛም ልጅ ወዝ አለ ፍጥን ብሎ ማለት
እንዴት ነው ዘፈን ላይ? አይ ብዙ አይደለም በእውነት ግን ሰው አልወጣም ሲል ነው የምዘፍነው። ሰው አልወጣም ሲል እንደዛ ነው ቦታ ላይ አዘፍነናል። ጭር ለማድረግ ታየው እንዴ ነው ታየው እንኳን ከዚያ ካገር ነው የሚወጣው። የሱ ስደት ነው። ስንታየው እንዳይዘፍ ምን አለ ምን ሊመጣ ነው ሲሉ ለመበተን ከቤት ነው ይሄ ማን ሊገባ ነው? አይ የስንትሽንም እንሰማለን። አይ ማይቀር ይመጣልናት እንዳንወጣ ከውራራ ነው የምንሆነው። አይ እነሱ ድምጻቸው ወዝ የለውም። አረ ወዝ ያለው ፊታቸው ብቻ። አይ ግዴለህም ግዴለህም ንጹዳኞች ነን። እድሉን ለማን እንስጥ? ታዲያ አረ ትልቅ ሰው አዎ እንዴ ታይ ነገራችሁ ልትሆንም ዜማ ጨምራችሁ መናገር ትችላላችሁ። ነገር ብቻ ክረምት ነው ከዛ ከጽዋቶች መሃል ተኮትኩቶ በቅሎ እጃርገው ሲበሉት ይጥማል ከቆሎ እጃርገው ሲበሉት ይጥማል ከቆሎ እጃርገው ሲበሉት ይጥማል ከቆሎ መልሱ ማን ነው? ተናገር በቶሎ ቦለቄ አይወስ አይወዝዬ ምን ገመት በጃርገው ሲበሉት ሲበሉት ይተማል ከቆሎ አዎ በቆሎ ከቆሎ እኮ ነው የተባለው። ኧረ እንደው በቆሎ ጎበዝ ሁለተኛ ሙከራ ነው የመለሱ ዳኛ አይደል እንዴ? ያልሰማሁትም እኮ በቆሎ ማለት ነው። አይደለም እኔ በቆሎ ለማለት ነው ቦለቄ የመጣብኝ። የኔው ይስታል አንዳንዱን ይስታል አይደለም በቃል ነው። አሁን የኛ በቆሎ ተመልሷል። የመጀመሪያ ነጥብ ስለማይገጥ ጥርሱ ስለማይገጥ እኮ ነው ጥርሱ ስለማይገጥ አልመጣ ስለማይገጥ ደግሞ ጥርሴ ስለሚገጥ በቆሎ የነሱ ነሽ ነሽ እንዴት ነው እዚህ ጋር ያለው እኮ ስለማይገጥ እርስ በርስ ተጀመረ እኮ ስለማይገጥ ገበና ትሸፍኛለሽ እንጂ በዚህኛው ይገጣል ምናምን ብለሽ ባሉሽ የኛ ተሰጣለ እንግዲህ ከርሜ አናቴን ሲመታው ከርሜ አናቴን ሲመታው አረ መቼ ነው የሚገባው በልልኝ። አረ መቼ ነው ከቶ መቼ ነው አረ መቼ ነው የሚገባው? አዎ ከርሜ አናቴን ሲመታው አረ መቼ ነው የሚገባው? ሚስማር ተነጋገሩና ፀሐይ ነው አናቱን እዛ ወደ ስምና ወርቅ ይሄዳል። አዎ እንዴ ውስጥ ወይራ ነው። አዎ ልሱ ከርሜ አናቴን ሲመታው አረ መቼ ነው የሚገባው? መቼ ነው የሚገባው? ብርድ ነው አይደለም ክረምት ክረምት እንኳን ጸጋዬ ክብር መድና
ባጅቼ ነው አዎ ባጅቼ መጨረሻ እንደ ኧረ እንደው ታይ ባጅታ ክረምቱ ባጅቼ አናቴ ሲመታው ለቅዝቃዜው ሲል አረ መቼ ነው የሚገባው ብትሉ ኧረ እባክህ ተናጎረስ እሱማ ተመለሰ እንዴ ባጅቼ አሁን እናንተ ሰምና ወርቅ መፍጠራችሁ ነው ገብተሻል እንደዚህ በቃ የተለያየ መስመር ሰጣችሁት ይሆነ ተማመሰ ይሄ በግድን ያመጣችሁት በግድ እንድትጨነቁ ግድ የለም ለዚህ አንድ ነጥብ አግኝታችሁ ነው ዝናያ ወደ ቀጣዩ ነው ወደ ቀጣዩ በጣም ደስ የሚለው ከላይ ሲለበስ ታራ ነው ከአንድ ድል በላይ ባይዘው አይቻልም ለዚህ ተነጋግራችሁ ለአሁኑ ሁለት ድል ማይሰጥ እንደፈረ እኮ ተነጋግራችሁ አንድ መልስ ሁለት ድል ይሰጣል ስንል ታራ برد لبس አርጉታ ፈጣቻው ልጅ የዝናብ ልብስ ነው እሱ ግን ብርድ ልብስ በጣም ደስ የሚለው ከላይ ሲለበስ እንደዚህ አይደለማ የመጀመሪያው እድላችሁ ላይ በደም ተነጋግራችሁ አንድ መልስ ማስተላለፍ ነው ለምን ያሳስተናል እንደዚህ ብርድ ልብስ እንድንለበስ እንደዚህ ምን አስባለው ይሁን ብለ እየተመለሳል ለዚህ ምን አሰብሽ ፍሬ እንደመለሱ ይቆጠሩ ወይስ ስተዋል ለነሱም ደግሞ ስለዚህ አንድ ነው ምሳሌ መሽ ማስጠንቀቂያ ተነገረን ዝናቡም ዘለለ ብርዱም መጣልና ከእንግዲህ ምን ይሆንኛል የሚያሞቀን ከእንግዲህ ምን ልማት ኪስ ያለው ሰው ሞክሩ አይ አንድ ድል እኮ ነው የተባለው የኛ ሸኮ እንዴ አንድ ድል ነው የተባለው ከእንግዲህ ምን ይሆን እኛን የሚያሞቀን በቃ ብርድ ነው መልሱ ብርድ ብሏችኋል እኮ እዚህ ግጥሙ ላይ እንግዲህ ምን ይሆን እኛን የሚያሞቀን ብርድ ያሞቃል ብርድ ብሏል ግጥሙ ላይ መጀመሪያ ቆይ ምንድነው መልሱ ብርድ ነው ገብረ መድን እንኳን ፍሬ ምን አይነት አስተያየት ምንድን ነበር ራሱ ግራ ገባኝ ነበር ሁለተኛው ከእንግዲህ ምን ይሆን እኛን የሚያሞቀን እና ብርድ ያሞቃል እንዴ አይደለም መጀመሪያ እሺ ግን ይደገምልን እውነት ነው እሺ በለው ፍሬ ታሪኩ ተቀይሯል ቆይ እሺ አይዞ ክረምቱ ገባልን ብርዱም መጣብን ከእንግዲህ ምን ይሆንኛል የሚያሞቀን እሳት ሳታለኛ በርደን ያልነው እንግዲህ ዋናው ስንኙ ላይ ብርድም ይላል ግን መጀመሪያ ሽልማት ነው ያለው ሁለቱንም እኮ ስቷል አልመለሱም ምን ለውጥ አለው ታዲያ ሽልማት መሳት ቢይዙ ቢያዝ እኮ ስተዋል አረ ተቀይረን ኮንጎ ብሔራዊ ወይ ነሱ አራት ይሁኑ ሸኛ ገጥም አልተመለሰም ጥያቄውም ትንሽ የሚያወዛ
የሚያወዛግብ ነው ግን ይሁን ስንኙ ላይ ስንኙ ላይ ነው አወዛጋቢ በሚለው ትይያ ይሁን ለማንኛውም ሁለታችሁም አንዳንድ ነጥብ ስታችኋል ለዚህ እስኪ ደግሞ ሶስተኛ በዚሁ ዙር ላይ ሌላኛውን እድላችሁን ተጠቀሙበት እሺ ወድባዶ አይ በልድ ሁለመናው ባዶ እንግዲህ ምን ለሆነ ቀልቤ እሱን ወዶ መሸሞሩ ነው ሁለመናው ባዶ ግን ሁለመናው አይደለም አሁን ማሸሞር ነው ስንታየው ለማለት ነው ስንታየው መሸሞሩ ያነሰ ከርፋፋ ቢመጣ ያነሰ ከርፋፋ ሙያው እንዳይቆረፍድ ትልቅ ሰው ከማላ ይጥፋ በልኝ ትልቅ ሰው እሱ ነው መድኃኒዓለም ያውቀዋል ትልቁን አንተና ከሱ ትልቁን እሱ ያውቀዋል እናንተ በምን መልኩ ነው ትልቅ ያላችሁት ነው በቁመት ነው እንዴ ቢመጣ ያገር ፋ እንደ ሙያው እንዳይጠወልግ ትልቅ ሰው አይጥፋ በእድሜም በሙያ እድሜ ይስጥልን ብለን እንቀጥላለን የወራት እድሜ ነው እንጂ እኩያ አይደለ የተሰጠን ወይ ጉድ አለን እኮ የትንሽም ግጥም አለን አርፈ ተቀበል የትልቁ እንዴ ትንሽ ማለት እንበለው እንዴ በቃ ከባብረን እንደሱ እኛን እንሰጣለና ያስሄድ ሁልጊዜ ስማቸው በድበት ሁሉ መልካም ይግጠማቸው ከመቃብር በላይ እንዳሉ ማርያም ስማቸው ተሆነ ቤት ይሄዳሉ እዛ ምን ስም አለ ከመቃብር በላይ ጥያቄውን ጠይቀዋል እሺ ግን ተነጋገሩ ሁለተኛ እድል ከምትጠቀሙ እንትን ሰጠና ምልክት ሰጠና ከመቃብር በላይ ቢሆንም ስማቸው ተመካክረው ጥሩ አይ አንጋፋው ጥላውን ገሰሰ ካንጋፋዎቹ ነው የኛስ ማጨብጫ እንዴ ከራቸው ጥሩ ነው ደሬታው የዛው ባች ናቸው አንድ ሞክር እስኪ ሌላ አይ አበቃ አንድ እድል ነው የቅርቦቹ ነው ሌላው ንጉስ ምን ይወስናቸው ቻው ቻው ሚለውን አልተጠቀማችሁም ቻው ነው እንዴ ሰው በቁም እያለ እኮ ነው አንተ የምትለው ካረፈ በኋላ ቻው ናቸው ሁሉ መልካም ይግጠማቸው እኮ እንዲያ ብዙ ናቸው አየህ መጥራት ነበርብን ዛሬ በጣም ለየት ያሉ ግጥሞች ነው እየሰማን ያለው ወደነዋል አንደኛው እኔ ተረጥራለሁ ወዝ ጨርሳችሁ ምን አለን አንድ
አረ እንደምናለሽ ነው እንዴ አድዋ ሲነሳ አንተ ነው እንዴ መነሻ ነው አድዋ ሲነሳ ኢትዮጵያ ስትነሳ ስሟ የሚነሳ እንዴት ያለች እንቁ የሴት አንበሳ ነበርካቸው ጾታ እንዳትገጥም አረ እነማን ናቸው ነበር የሚባል አረ የነሱ ግጥም አረ እነማን ናቸው ወደ ጣይቱ እንዲዘን ነበር ነው እንዴ ልድገመው እነማን ናቸው ነበር ልድገመው እነማን ናቸው እኮ ቅድም ለሞቱት ተባለ ቢሆንም ድገመው መተሳተሱ ነበር ወዜና አጠፋችሁ እኮ ለና የነበረኝ ስገባ ተበላው አትግባቡም እንዳንጎላቤ ተበታትነን ታልወጣን ትማታለች እንዳንጎላቤ ቡድን አምቦል ሆነ አሸነፈናል እኔ እኮ ግራ ገባኝ የትኛውን እንዳኝ የነሱን ጸብ እንዳኝ ወይ እሱ ድድሩን እንዳኝ ታይዟል እንደማልና ሚስት ብትሆን ትገላለች እንዴ እኔ እኮ ግራ ገባኝ ቆይ ይኸውልሽ አሁንም አልተወችም እነማን ናቸው ነበርኩ ይወዛገው ነበር አንተ 2000 አበሻ ድረስ ነው መጣ ሚስት ብትሆን እሺ ዛሬ የዳኝነት ኃላፊነታችን በጣም ከፍ ብሏል የሚጓቡ ሰዎች የነሱ ግጥም ልብስ አንዳንተን እናስማማ ዲኮ በጣም ግራ ይገባል አልጨረሰም ግጥሙን እኮ የሆነ ሰዓት ቆማ ነው እየነገረችው ያለች ደህና ጀምሬው አቹን አስገባት ለኛለች አቹን ተመጣዋለሁ እሱ ሲልስ ተሳምራለች እኮ ነው ጠብቂ ነው በጣም ከባድ ነው ና ልጅ አባቴ ለማንኛውም የቀሰቀስኩም ቢሆን አንተ ትችላለህ በወዝ ቡድን ማዕከል የነበረው የመጀመሪያው ዙር 4-2 ነው የተሸነፈው 4 ናቸው በጣም የሚያዝናናና ደስ የሚል ቆይታ ነው እያደረግን ያለ ነው የመጀመሪያውን ዙር እርጥብ ቡድን አሸንፏል እንኳን ደስ ያላችሁ አስቀድመን እኮ ተናግረናል ወዝ የነበርነው በነገር ነው ያደረቃችሁ እነሱ እና እንዴት ነው ስም ትቀይራላችሁ ምን ከዚህ በኋላ ቀየራል ስም ይወጣል ከቤት ወዝ ነው አይሆንም አረ ቀጥል በዚህ ሁለተኛው ዙር የሚሆነው ፍርዬ እንግዲህ ከጎን ያለች ሁለተኛው ዙር ዳኞችን ማሞገስ ነው እናንተ እንዱ በመድኃኒዓለም እዚህ ላይ እንኳን አሞገስ ነቆራም ይኖራል እንዴ ማሞገስ ነው ማን ልንቆይ ነው አሁን ተነስ ትንሽ ነው እኔ ቆይ አንድ ያልገባኝ ነገር አለ ጳውሎስ አስተር በግራጆና እዚህ ጋር ነው አንዴ ባሰረሳቸው ዱላኒ ነው ያስተር እኛ እንደሰጠው ተመልካቾቻችን መሰቀለበት ጆይ ሲሆነ ያበቃቸው እኔ እኮ ግራ ይገባኝ እኔ ነኝ የዙሩን የመወዳደሪያ ርዕስ እየሰጠ ያለው እንደው ነጡን ለማራፍ ያዘጋጀ ስለዚህ ሁለተኛው ዙር ዳኞችን ማሞገስ ነው በይበልጥ ደግሞ የስራ ባልደረባችሁን ጓደኛችሁን ፍሬን በደንብ ሞቅ ደመቅ አርጋችሁ ከአውደሳችሁ ነጥቡ ከፍ ይላል ማለት ነው ፍሬ እሷን ማን ብለው ይጥሩሽ እንግዲህ ስማችን ዛሬ ፍሬ ሆኗልና የኋላ ለዚህ ነው ፍሬ ቀጥሉኝ የኋላ ፍሬቻ ነች
የኋላ ፍሬቻ አሁን ራሱ የኋላና የፊት በሚል ይችላል ወይ ወደ የዚህ ቡድን መጨረሻ በጣም ለማየት ጓጉቻ የኋላ ሰው የፊት አሁን እሷን ነው ማን ይጀምር ይብላይ ለፍሬስ ዛሬ አሸናፊ ድል ይሰጠው እሺ ተሸናፊዎች ለተሸናፊ ድል መስጠት አይ ንስታቸው ወዛቸው ደረቀ አረ ደሞ ለግጥም ደሞ ለፍሬቻን ባያስቀይሙት አደራችሁ ለኔ ችግር የለም እኛ ስንገጥም ከኛ ይማ ተጫውት ሲያዝ ፍቅር እንጂ የሰው ልጅ አትነካ ተዘረረላት ፍሬቻ ስትገባ ጭቃ እንዳይነካት የተሰፋው ቀሚስ አጠረ ቁመቱ ባንቺ ልክ አይገኝ ፍሬቻ ደማሚቱ ለማለሚያ ፈገግታ ከፊቷን የማይለያት ፈገግታ ከፊቷን የማይለያት ያርታችን ድምቀት ፍሬ እንደላት ፈጥራቸው እነዚህ ሁለቱ ዘርስ ፈጥራቸው ፍሬ አለ ፍሬዘር ሰጣቸው ፍሬዘር ሰጣቸው አለባበሳቸው ባል ያስከተለ አሁን የት ይገኛል እናንተን የመሰለ ፍሬቻ ቁጭ ብላ ባታናግራችሁ ፍሬቻ ቁጭ ብላ ባታናግራችሁ ጸባ ከብዷት ነው ኮርታ የምትለው ነገር ከተቀበልስኝ እኔ መነሻው ጎጃምን አየነው በልልኝ ከፍሪ ጋር በመሀል ቀላቅልበት
ጎጃም ከፍሬቻ ጋር ከፍሬቻ በመሃል የፍት ፍሬቻ ፍሬቻ ጋራ ደቡብ ላይ ነው ጎጃም ከፍሬቻ ጋር ከፍሬቻ ጋራ ትግራይ ላይ ነው ትግራይ ላይ ነው ከፍሬቻ ጋራ አርባ ምንጭ ላይ ነው አርባ ምንጭ ላይ ነው ከፍሬቻ ጋራ ዛሬን አድርገውና በል ዛሬ አድርገውና ታጋደስ ይላል የኔማ ፍሬቻ በለልኝ በደንብ አድርገሽ ስሚኝ የኔማ ፍሬቻ በደንብ አድርገሽ ስሚኝ የኔማ ፍሬቻ በደንብ አድርገሽ ስሚኝ ኧረ ፍሬቻ ሊሰበር ነው የኔማ ፍሬቻ በደንብ አድርገሽ ስሚኝ ስንታየው እንዲናደድ ነይ እናሸልም የዛሬው በጣም ልዩ ነው። ወዝና እርጥበት ነው ይዘን ቁጭ ያለው ሶስተኛው እንዲሸነፍላችሁ አይደለ? አሳዝኑ ወዛችሁ ጠፋ ፓንት ደረቁ ወዛችሁ ጠፋ በሊቢያ ነው ግድ የለም አይዞህ ደሪ በደንብ አዘንክለት አይደል? ወዛችሁ ጠፋ ፓንት አይደለ? ኧረ አለ አንለቃቸውም ውጭ ወጥተንም ቢሆን አንለቃችሁ አንለቃቸውም ስንትሽ ያውኑ እንዴት ነው? አልፍ ነው አይደለ? ትንሽ መግባባት ይታያል። ወደኛ ሶስተኛው ዙር ሶስተኛው ነው እንግዲህ ዋናው። አዎ ግን ሁለተኛው ዙር ላይ በጣም ቆንጆ የሙገሳ ጊዜ ነበረ። እኔና ፍሬ እኮ አልቻልንም። በቃ እንዲህ ሰፈፍ ብለን ነበር። አስተላለቁ በሽልማት ሆነ እንጂ ትንሽ አድሎ አይነት ነገር አለው ነው። ዳኛ ሄዶ ከሸለመ ችግር አለ። አይነቱ ለጋራ ግጥሙ እኮ ነው የሚስበው። አካሄዱ እኮ የግጥሙ አካሄድ እኮ ነው የሚስበው። ጥያቄው ነው ሸልሚ የሚለው አይደለም። አጠቃቀም ስልቱ ነው። ስለዚህ ሁለቱም እንዴት እናድርግ? እኩል ነጥብ እንስጣቸው አይደል? ካስከብቶኝ 40 ምንጭ ወስዶኝ እዛ ሁሉ አዞር ሁሉ ሀገር አሳይቶኝ አምጥቶኝ በጥለው እሱ አዎ ፍሬ እንኳን ካገር አላስወጣሽ ይክድሽ ነው አርባ ምንጩም መከራ ነው ሰውየው እንዳዘለው ይሁን በጣም አሪፍ ነው እንደው ደሪ ስሞትላችሁ እርጥቦች ችግር የለም አትሙት አሸንፋችኋል ውሰዷት እንደው ስሞት እንደው ይችን ዙር ፍሬ እንደው ዳኝነት ይሁን ሻውራራ ታርገኝ እኔ መነጽር አድርጌ እኮ ነው ተይዣለሁ ሻውራራ ታርገኝ ነው አይዞህ አንሰጥ ምን አሰባችሁ? አይ አንሰጥ እንዴ በዚህ ረክቷል በዚህ እንጨርሳለን ልጠበስ እንዲህ ቻለው ክረምቱ መጥቷን በቆሎ ስንት ሺህ አንድ ዙር ነው የቀራችሁ? አይዞህ አንድ ዙር አንድ የመጨረሻ ኧረ ምንም እኔ 14 ዙር ነው የመሰለኝ አብሮ ነው እኮ እንዴ አይዞህ ምንድነው አብሮ ነው አሉ የሚያሳልፍ ወይ አሁን ተናገረና ተመስገን እስቲ ባክራምታለ ያው በጋው እስከሚመጣ አብረን እንቆይ ተመስገን ተናገረ በቃ አሁን ተስማማችሁ? እንዴ ተናገራ ይሄን ባልን ይናገራል መቻቻላችሁ አብረን ነው መቻቻል ጥሩ ነው ክረምት ነው ተቃቅፈን እናሳልፍ እንዴ ኧረ ወደ ቤት መጣች ቻለው እንኳን እንተቃቀፍ እንዲም ታይተናል ተግባባን እንኳን እሷ ከጎኑ ተለይተው እያለችም ወዘሩ አልመጣም ወዛሮች ያላ ነበርኩ እኮ ስገባ ስሙንም ለዚህ ነበር ያልኩት ባዝ ያልኩት
አጠፉበት ባይዲ አሸው ግድ የለም ይሁን ግድ የለም ከኛ እንሰጣቸዋለን ከርጥበቱ ላይ ወዝም እንጨምር ይሁን እኔ እኮ ውድድሩ ለሶስት መሆኑን አላወቅኩም ለብቻው መሆኑን አንድ ግጥም ገጥምልሃለሁ ቆይ ለማን ነው ላንተ አረ ለነሱ ነው የሚገጠው አይ ባቋራጭ ደግሞ ይቻላል በግልጽ አረጋች በማል እንጆ ያሰራጋል ይሁን አዎ እንጆ ያሰራጋል ትገጥሚያለሽ አይ ግድ የለሽም አንድማ ያስፈልጋል በቃ እሺ እነሱና እኔ ራሴ ገጥማለሁ አሁን እኛ እንነጋገር መጀመሪያ አዎ እሺ ለዚህ ሶስተኛው ዙር ለተመልካቾቻችንም ለማሳወቅ ያክል እስካሁን የትርርብ እንዲሁም ደግሞ የሆኑ እየተዋዛን ቆይተናል አሁን ደግሞ እስቲ በፍቅር ብንዘጋው ውድድራችን ምን ይመስላችኋል መዝጊያችን ሶስተኛው ዙር ስለሆነ እንግዲህ እስኪ በደንብ ጥሩ ያሞገሰ ሰው ነጥብ ያገኛል ማለት ነው ቡድን ምን ታስባላችሁ ጥሩ መሞጋገሱ ጥሩ ነው ትሙት እንደሰው ላለው ታቆራለ እንኳን ለሌለው የኔ እድሜ ብዙ የኔ እድሜ ብዙ አትጥፋ ትቅርብን ከሜዳው ከወንዙ ወጋ ለነገሩ ጥሩንም ወጋ አድርጎታል ደርያ ለሞዴ ወጋ አድርጎታል ጸጉሩና ሽበት የርጅና ማደለ እንደው የውበት የርጅና ማደለ እንደው የውበት ፈጣሪ ደስታውን ፍቅርን ይድገመው ፈጣሪ ደስታውን ፍቅርን ይድገመው እኔማ ስንትዬ ከነወዙ እድሜ ላይ ታጥቦ ተሰቀለ ልቧ እንደወጭት ደግሞ ለስንትዬ ለጥርሰ ግጭት ማለት ክፉ ደግ ሲናገሩ ይሽቃል ወደዛ ቢሄዱ እንዲህ ወደ ዳባት ወደዛ ቢሄዱ እንዲህ ወደ ዳባት ስንትዬ ኑርልኝ የቀልዶቹ አባት ይውጣ
ይውጣ የቤት ዕቃ ይጎዝጎዝ ቄጤማ ይጎዝጎዝ ቄጤማ ይውጣ የቤት ዕቃ ይጎዝጎዝ ቄጤማ ድገማ ይውጣ የቤት ዕቃ ይጎዝጎዝ ቄጤማ ደርዬ ከመጣ ይበቃናል ለኛ አገሩ ያውቃል ስሙን ባልጠራው የሁሉ ፈገግታ ደርዬ እንዴት ነው ሰው ሁሉ ሲያገኝ በጣም ደስ ይለዋል በጣም ደስ ይለዋል ሰው ሁሉ ሲያገኝ በጣም ደስ ይለዋል ሰው ሁሉ ሲያገኝ በጣም ደስ ይለዋል የኔማ ደርዬ እንኳን ጓደኛ ይሁን እንኳን ጓደኛ የጉራጌ ክትፎ ከጉራጌ ክትፎ ሲቀርብ በገበቴ ሽጠናል ከጉራጌ ክትፎ ሲቀርብ በገበቴ ሲቀርብ በገበቴ ከጉራጌ ክትፎ ሲቀርብ በገበቴ ሲቀርብ በገበቴ ጥርግ አድርገው በሉት ደረጀና ጥርግ አድርገው ፍርዬ እኔ የምልሽ እድሉን ለራሳቸው ብንሰጥስ ይሄን ሶስተኛውን ዙር ለራሳቸው እንዴት የመጨረሻው ግጥም ብቻ ይገለዋል እንዴት ነው ግን ተደስታችኋል በመጎሳችሁ ሙገሳ በእውነት በዚህ መሞጋገስ በዚህ ዘመን ከየት ይመጣል ማህበራዊ ድረገጽ በዚህ በመሰዳችን ማሽሟጠጥ ዘመን እንዲህ ፍለፊት ሆኖ መቆጣጠር ትንሽ ግን ምንድነው የሆነች ግጥም ላይ ሊስት ነበር ግጭት ግጭትና ሊያስቀይመኝ አይ ፍንጭት ሆነ ወዲያው ወደ እንዲህ ሸፈፍ ያለ ፍንጭት አይ የለ እርጉዝ በግማሽ ወልቅ ፍንጭትም የለ እንጂ ለዛ ነው ግጭት ያለው ግጭ አረጋውራበት አሽሙራይ እንዴ ግጥሙንም ከልክለኝ ወሬውንም ከልክለኝ ግን ይሄ አሽሙራይ ፍንጭት እንደማን ማለት ይጣደብኝ አሽሙራይ ፍንጭት እግዚአብሔር ይስጥሽ እናቴ እግዚአብሔር ይስጥሽ ይሄ ነበር የቀረው አሽሙራይ ፍንጭት ይመስለኛል በለው ያሪስ አይ እሱ እኮ የጎን ፍንጭት ነው የጎን ፍንጭት ስለሌለ ደግሞ ግጭት ነው እኔ ብለው ሙገሳ ነበር ያልኩት አልተሰማ ሙገሳ ነበር ትንሽ ያልኩሽ ፈዘዝ ስንል ለማሳቂያ ያቃጣል አረጋ ይሄ እኮ የልብ ነው ይሄ ከልብ ነው እንጂ ከውስጥ ምንም ነገር የለም ከልብ አንጣላ ከልብ ነው ይሄ ጨዋታ ሙገሳም መመሰጋገንም በጣም ደስ የሚል ቆይታ ነበረ እናንተም እንደተደሰታችሁ ተስፋ አደርጋለሁ አይደለም ከፍንጭትና ግጭት ካሉት ትንሽ አወዛጋቢ ግጥም ይሁን ውጪ ችግር የለውም እንኳን ከየሩቅ አይደለም የቅርብሽስ ይወራው ይዘናል እንዴ እንኳን ከባዳ የውስጥ እኮ ነው ያስቸገረው ሸውበል እየተባልኩ የምን ግጥም ሰጠው ሸውበል ነው ተውበል ነው እኔም ብሎ ግጥም ሰጪ አይደለ ተቋቋመ አራለው ደሪ ያዘለ ማለት አዘነሻል በእውነት መነሻ እንደዚህ ሆኗል መነሻ እንደው ለበሰ እንጂ ላይኔ ቃሉን ነው ወይኔ ወደ ዳኝነቱ ሰዱን ወደ ዳኝነት እናልፋለን አሰናብታችሁታል አይ ቶሎ ተበረለትና ይልበስ ፍሬዬ እንዴት አገኘሽ ኧረ ሶስተኛው በስመ አብ በጣም ደስ ይላል እንደመሞገሳችሁ አማርኛ ትንሽ ችግር አለብኝ እሱ እንዳለ ሆኖ ምናችሁ ነሽ እሱ ከተባለው ከእድሜ በላይ ካንተም ከኔም ከሷም ሁላችንም ዱ አንዳንድ አድርገን ለደሬ እድሜ በዛው በቃሌ እባክሽ እናቴና እባክሽ እናቴ ደርዬን አባብልበት ደርዬን አባብልበት
አትመጡ። ተርፋችኋል። ውድድር ውስጥ ብትገባ አስባችሁታል? የለም ተርፋችኋል። እኛም እኮ ተማክረን ነው ዳኛ ያደረግናቸው። ግን እንደው ደሬንና ስንትሽን እዚህ ድረስ አምጥተን ሁለቱ ጋር የሆነ አብራችሁ የሰራችሁት የሆነ ስራ ይኖራል ብዬ አሰብኩኝ። ሰርተናል። አይ ምንድነው እሱ የአባት ካራክተር ሲይዝ እኔ የልጅ ምናምን እንደዚህ ተገናኝተን ነፍስ አባት አይደለም የአባት ነው። እኔ ልጅ ማለት ነፍስ አባት ስትሆኚ ልጅ የስልሳም የምናምንም ይሆናል። ነፍስ አባት ስትሆኚ እንደዛ ማለት ነው። እሺ እኔ ማንገው በጋራ ከንትሩ አንድ ካራክተር የሆነ ነገር ብትሰጡን። አይ እኔ ብዙ ሰርተናል፣ ብዙ እንትን ብለናል፣ ብዙ ትዝ አይለኝ። ዳይግን ለምን መሰለሽ ይረሳል እድሜ ስላለች ይሄ አሁን ነው እንጂ አሁን ወጣ ስንል የነበር የሚለው ደሬ እናንተ ለአራት ሆናችሁ እንኳን እለዋለሁ እንኳን ስትል አዝማሪዎቹ አራት ሆናችሁና ለሁለት ያሸነፍናችሁ እለዋለሁ እንጂ ይረሳል። እንደዚህ አካባቢ ልረሳ ይችላል። ስንወጣ ደግሞ እሱ ነው እንደ አጠቃላይ እንረሳሳለን። አሁን አንዳንድ ጊዜ የሆነ መዝናኛ ቦታ ትገኛለሽ። የሆነ ነገር አዘል ለስላሳ ምንም አዘል አስተናጋጇ ቆይ መክፈቻ ምናምን ብላ ወዲያው ምን መስል እሱ በዚህ ለመደና በዛው ተነቅሎ ቀረ። አሁን ካስተናጋጁ ጋር እንዲህ ነው ዛንዴ ታይገባ የትም ቦታ ይገባ። አሁንም በቃ አሁን በዚህ ሳይድ ደግሞ ጀምሯል ጊዜ ይጣበቃው። ስንትሽ እንግዲህ ያደራል ፍሬ ስንቴ እንደውም በጣም ከመልመዱ የተነሳ ሸክላ ጥብስ አዘኑሉ ካልከፈትኩ ላይ ምንድነው ነው እሱ አይደለም የሚደንቀው። ሰፈር ቤቱ ሲገባ አንኳኩቶ በመጥሪያ ነገሩ ደውሎ ካልከፈቱለት በጥብስ ሁሉ ማለት ስንቴ በተተው ጥሩ ደስ አይልም። ምን አለበት ካስብትሉ በጣም ለምዶበት ደህና ተሞጋግሰን አራተኛ ዙር ላይ መጦላለም ይሁን ሳጣን አንተማ የሆነ በዓል ላይ ሲያብረሽው ሁኝ ፍሬ እንደዚህ ዶሮ ምናምን ነገር እንደዚህ ብድጋ ውስጥ ብሎ እኮ ነው ለሰው። እኔ ከልጅነቴም መጋጥ አልወድም። እኔ ከልጅነቴም የእውነት እንኳን ወልቆ ከልጅነቴም ለሰው ነው አሳልፌ የምሰጠው። ታዲያ ለምንድን ነው በየስጋ ቤቱ አብሮኝ የሚሆነው? ስለማልግጥ ነው። አሁን ዘው ድሮ ቂጧ ላይ ያስቀርልኝ ነበር፣ እሱ አጥንቷን አስቀርልኝ። ይከተላል አጥንቷን አስቀርልኝ። እኛ ነን አሟሙቀን የምንሰጠው ተልተለን ምን ብለን አውጥተን ከዛ አውጥተን እንደ ልጅ እናስቀምጥላትና እንዲህ ነው በጎን ስትራሽ ተስቃለች። አሪያ ነው ሁለት ተማን ነው ገን እንደሆነ አንተ ደስ ሲላቸው ይላሉ። ወይ ነዳይ ተመልካቾቻችን እየተከታተላችሁ ያላችሁት ሁለተኛው ምዕራፍ አዝማሪ ምን አለ ፕሮግራማችንን ነው። ዲሞቅ ደመቅ ሸብረቅ አድርገን እየቀጠልን ያለነው እንግዲህ ሶስቱም ዙሮች ተካሂደዋል። አሸናፊውን የምንናገርበት የምንለይበትና ተሸናፊው ደግሞ ቅጣቱን የሚያገኝበት ሰዓት ላይ ደርሰናል። በዚህ ላይ ቅጣት አራታያቸው በዚህ ላይ እንደገና ሊቀጡ ሁለት ሰው መቅጣት በጣም ከባድ ምንም ለሱ አይደለም። አንድ ተግማሽ ለምን እንዴት አንድ ሰው እንቀጣለን? አንድ ተግማሽ የራሱ ቅጣት የራሱ ቅጣት ብቻውን መጣው ፍሪ እኔ ይኸውልሽ አሳውቂያቸው ነው ፍሬቻ እንዲሁን እኔም እዛ ልሄድ እዚህ ጋር መጀመሪያ አንድ ሽንድሩ አንተ ተቀበል ከዛኛ ከድተና ብለናል ግን አልመጣም አለፈ። አቆላጣናል። እሺ ይሁን በሉ አምጫው ሁሉ በሊቢያ ብለናል። ፍሪ ግን ውጤቱን ብትነግሪኝ። እንግዲህ በመጀመሪያው ዙር እነሱ አሸናፊ ሆኗል። ቀጣዮቹን የተካሄዱትን ሁለት ዙሮች ደግሞ እኩል ሆነዋል። አይ ሁለተኛውን እኛ ፈቅደን ነው እኩል ያደረግነው እንጂ አይደል? ሶስተኛውንም ሶስተኛውንም ያው
መሞጋገስ ስለሆነ ብዙም ነጥብ አያሰጥም። መሞጋገስ ያው ከኛ ጋር ብትሆን ሞገስም ያሰጣል እሱ ጥሩ ሙገሳ መሞጋሱ ጎሱ ነው ነጥብ የሚያሰጠው እና ሌላ ቋንቋ እሺ ውጤቱን ይነገረንና አንድ ላይ ሄደን ሸራተን ያዝ ነው አይደል? ሸራተን በውድድሩ መቼም በጣም እንደተደሰታችሁ እርግጠኛ ነን። እኛም ተደስተናል። እኔና ፍርሽ መቼም ትርኢቱን አየነው አይባልም። በሳቅ አሳለፍነው፣ ስንተቃቀፍ፣ ስንተኛ፣ አይናችን ሲጨፍን ያለፈንን ከሌላ ሰዎች ነው የሰማነው። በዚህ ውድድር ቆንጆ ጨዋታ ተጫውተን እንዴት ታኝታን ለእናንተ የቅድሙ ላይ ተኛችሁ እንዴ እነሱ እናንተ በምታረጉት ጨዋታ እኛ በጣም ከመደሰት የተነሳ በሳቅ በቃ እንዲህ ስላረጋችሁን ነው እንጂ ተኝቻለሁ ማለት አይደለም። ስለዚህ አድማጭ ተመልካቾቻችን ከዚህ ጀምሮ ወደዚህ ያላችሁ በሙሉ ከእንደዚህ ጠቅላላ ያላችሁ በሙሉ የዛሬ አሸናፊዎች ቁጭ ብዬ ሳይሆን ቆሜ ነው የምናገረው። ያው ቀደም እንዳልኩት እባክሽ እናቴ በጣም ወተት ደርዬን የመሰለ ላባብልበት እንዳልኩት አሸናፊዎቹ እነ ደሬ ናቸው። አይ ተሸናፊ ይጭጣቀሽ እንጂ ይሄን ቅጣት አለው። በቃ ከተሰጠ ልቀንስብህ ነው። ቆንጆ ተሸናፊዎች አስቀውን፣ አስደስተውን፣ አስተኝተው፣ አስነስተው በድብድብ ብቻውን ተወዳድሮ ተሸንፏል። እናመሰግናለን። ታዲያ ቅጣቱን ስንትሽ ብቻ ነው የሚቀጣው ማለት ነው? አይ ቅጣቱን ማለት ሶስት አይደለም መሸነፉ ነው ብቻው ላይ ሲቀንደው ለማዝ ቢኖር ነው ለብቻ በዛሬው ውድድር ተሸናፊዎቹ ወዝ ብለው ስያሜ ለራሳቸው የሰጡት ቡድኖች ናቸው። ቅጣቱ ምንድነው የሚሆነው? እነሱ ዘመናዊ ሙዚቃ ይመርጡላችሁና የመረጡትን ዘመናዊ ሙዚቃ ያው እንግዲህ ዘመናዊ ሙዚቃ ሲሆን ለማሲንቆ አስቸጋሪ ነው የሚሆነው። እሱን አስቸጋሪ ዘፈን እናንተ ግን በማሲንቆ አድርጋችሁ አዳምቃችሁ ስንትሽ እየዘፈንክ አንቺ ደግሞ እየተወዛወሽ ቅጣቱን በዚህ መልኩ እናጠናቅቃለን ማለት ነው። እንደውም በዛ አላረግነውም፣ ፍቅር ስላሳዩ እነሱ ለእናንተ በዛ አላረግነውም። እናንተም በጣም አዝናንታችሁናል። እስቲ ቆንጆ ዘመናዊ ለማሲንቆ የማይመች ዘፈን ምረጡ። ያን ስኪል ለሌላ ጊዜ እንዳይለምደው መሸነፍ አይደለም። እንደዚህ አይነት ቦታ ላይ ወይዛ ቡድንህን በሚገባው ልታደራጅ ይገባልና እንዳይለምድ ጃምቦ ዋና የሚለው ጃምቦ የሚለውን ሙዚቃ መርጠዋል። ለዚህ እናንተ ደግሞ ቅጣት ስለሆነ ቆማችሁ ሙዚቃውን ትጫወቱታላችሁ ማለት ነው። እኛ ተቀምጠን እንመለከታለን። መነሻ የተነሳ እሺ ጃምቦ ባና ባና አቡና መታታ ጃምቦ ባና አቡና መታታ ጃምቦ ባና እንዴት እንደሚበላሽ ካሪክ ታረጋዋለህ፣ ከፈለክ ማበላሸት ትችላለህ። እኮ ሌላ ነገር ቋንቋው ነው አንተ ጋር ስላልገባህ ነው። ጃምቦን እውነትም አሪፍ አድርገህ ነው የተቀጣው። እውነትም ስንታየው እኔ ግን አሁን ሳይ ዳኞቹም የእናንተ ናቸው እንዴ? ለምን ምን አረግ? ኧረ ተው። እኔ እኮ በደንብ ነው የተቀጣኸው ብዬ ነው ያመሰገንኩት። እኛ የማንም ቡድን አይደለም። ተወተነዋል።
ስንትሽ በጣም አሪፍ አድርገን የተቀጣ እስኪ ለነስንትሽ እንግዶቻችን እንግዳ ሆናችሁ ስለተገኛችሁልን በአዝማሪ ምን አለ ፕሮግራማችን ዲክረምትን ረስተን ሞቅ ደመቅ እንዲልን ስላደረጋችሁ እጅግ አድርገን እናመሰግናለን። እንደው ከመዝጋቴ በፊት ግን ማስተላለፍ የምትፈልጉት መልእክት ካለ እድሉ ልስጥ። አገራችን ኢትዮጵያን ሰላም ያርግልን። አሜን። ደስታ ሁሉ ጊዜ ከጎናችን አይለየን። አሜን። ያው መደጋገም ካልሆነ በስተቀር በአራቱም ማዕዘን አገራችንን ሰላም ያርግልን። ክረምቱ መልካም ሆኖ ወደ 2018 በሰላም የምንሸጋገርበት አመት ያድርግልን። ከቤታችን ወጥተን በሰላም ወደ ቤታችን የምንመለስበት ጊዜ ያርግልን። ብዙ ማለት ይቻላል። ነገር ግን እስቲ መጪውን እንደ መድኃኒዓለም ፍቃድ እሱ ሰላም ያርግልን። እኔ ምንም የምለው የለም። ደሬም ስንቴም ብለውታል። ሁሉ ነገር የሚያስጨንቀን አሁን የሀገራችን ጉዳይ ነው። ሀገራችን ኢትዮጵያ እንዲህ ውድድ የምናረጋትን ሀገራችንን መድኃኒዓለም ከነ ልጁ ይጠብቅልን። በቃ በሰላም ወገን በሰላም እንግባ። ውድ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የአርትስ መዝናኛ አዝማሪ ምን አለ ፕሮግራማችን ነበር። እንደወደዳችሁት እንደተዝናናችሁ ተስፋ እናደርጋለን። እኛ በጣም ተዝናንተን ቆንጆ ቆይታ አድርገናል። ከሌሎች የአርትስ መዝናኛ ፕሮግራማችን ጋር አብራችሁን ቆዩ። That's my body.